ሰላም እንዴት ናችሁ? የዛሬ ቪዲዮ ትኩረት የሚያደርገው በቦንድ ማርኬት ላይ ነው። የቦንድ አይነቶችንና ምንነታቸውን እነግራችኋለሁ። ቦንድን እንግዲህ በዋናነት ኢሹ የሚያደርጉት ገቨርንመንት እና ኮርፖሬትስ ናቸው። ገቨርንመንት ቦንድን ኢሹ የሚያደርገው የተለያዩ ፐብሊክ ፕሮጀክቶችን ፈንድ ለማድረግ ነው። ኮርፖሬትስ ደግሞ ቦንድን ኢሹ የሚያደርጉበት ምክንያት በዋናነት ቢዝነሳቸውን ኤክስፓንድ ለማድረግ ሊሆን ይችላል፣ የቢዝነሳቸውን ኦፕሬሽን ለማስቀጠል ሲሉ፣ እንደዚሁም ደግሞ መርጀር ኤንድ አኩዚሽን ላይ ኢንቮልቭድ በሚሆኑበት ጊዜ ካፒታል ሬዝ ማድረግ ስለሚኖርባቸው ቦንድ ኢሹ ያደርጋሉ ማለት ነው። እንግዲህ ኢሹ እንደሚያደርገው አካልና እንደዚሁም ደግሞ እንዳላቸው ዩኒክ ፊቸር የተለያዩ የቦንድ አይነቶች አሉ። በተለያየ ክራይቴሪያ ቦንድ ካታጎራይዝ ይደረጋል። የመጀመሪያው ክራይቴሪያ ኢሹ በሚያደርገው አካልና በሚያቀርቡት የሴኩሪቲ ፊቸር የቦንድ አይነቶች አንደኛ ገቨርንመንት ቦንድስ፣ ሱፕራናሽናል ቦንድ፣ ሙኒሲፓል ቦንድስ፣ ኤጀንሲ ቦንድስ፣ ኮርፖሬት ቦንድስ፣ ሴኩርድ ኤንድ አንሴኩርድ ቦንድስ፣ ሲኒየር ኤንድ ሰቦርዲኔት ቦንድስ፣ ዋር ቦንድስ ኤንድ ክላይሜት ቦንድስ የሚባሉ እነዚህ ኢሹ በሚያደርገው አካልና እንደዚሁም ደግሞ ኢሹ የሚያደርገው አካል በሚያቀርበው የሴኩሪቲ አይነቶች የሚከፈሉ የቦንድ አይነቶች ናቸው ማለት ነው። እንግዲህ የመጀመሪያውን ስንመለከት ገቨርንመንት ቦንድ ነው። ገቨርንመንት ቦንድ ኮመንሊ ትሬዠሪ ቦንድ ይባላል። ኢሹ የሚያደርገው ደግሞ የናሽናል ገቨርንመንት ነው። ይህ ቦንድ ሪስክ ፍሪ የሚባል የቦንድ አይነት ነው። እንግዲህ ሪስክ ፍሪ ነው የሚባለው ዲፎልት ሪስኩ እጅግ በጣም አነስተኛ በመሆኑ ምክንያት ነው። ይህ የተባለበት ምክንያት ገቨርንመንት ምንም ቢሆን ዲፎልት አያደርግም ተብሎ ኤክስፔክት ይደረጋል። የሚከፍለው ቢያጣ አንደኛ ታክስ ኮሌክት አድርጎ መክፈል ይችላል፣ ሁለተኛ ደግሞ ገንዘብ ፕሪንት አድርጎ መክፈል ይችላል ተብሎ ኤክስፔክት ስለሚደረግ ዲፎልት ሪስኩ አነስተኛ ነው ማለት ነው የገቨርንመንት ቦንድ። እንግዲህ በዚህ ምክንያት ሞስት ሴፈስት ቦንድ የሚባለው እና ኢንተረስት ሬቱም ዝቅተኛ የሆነ ነው ማለት ነው። ምክንያቱም በማንኛውም የኢንቨስትመንት አይነት ሪስክ ኤንድ ሪተርን ፖዘቲቭ ሪሌሽንሽፕ ነው ያላቸው። ሪስኩ ከፍተኛ ሲሆን ሪተርኑም ከፍተኛ ይሆናል፣ የሚጨምር ይሆናል ማለት ነው። ስለዚህ የኢንቨስትመንት ሪስኩ አነስተኛ በሚሆንበት ጊዜ የምታገኙት የሪተርን መጠንም አነስተኛ ይሆናል ማለት ነው። ስለዚህ ቦንድ ላይ ኢንቨስት አድርጋችሁ የምታገኙት ሪተርን ደግሞ ኢን ዘ ፎርም ኦፍ ኢንተረስት ነው ማለት ነው። ነገር ግን የገቨርንመንት ቦንድ ኢንቨስትመንት ኢንፍሌሽን አያጠቃውም ማለት አይደለም። ስለዚህ ኢንፍሌሽን ሪስክ ግን አለበት ማለት ነው። ሁለተኛው የቦንድ አይነት ደግሞ ሱፕራናሽናል ቦንድ የሚባለው ነው። ይህንን የቦንድ አይነት ኢሹ የሚያደርጉት ዓለም አቀፍ ተቋማት በተለይም ወርልድ ባንክ እንደዚሁም IMF ኢሹ የሚያደርጉት የቦንድ አይነት ነው። እነዚህም ጥሩ ክሬዲት ሬቲንግ ያላቸውና ሞስት ሴፈስት የሚባሉ የቦንድ አይነት ናቸው። ስለዚህ የምታገኙት ሪተርንም ወይም ደግሞ ኢንተረስቱ ዝቅተኛ ነው ማለት ነው። ሌላኛው የቦንድ አይነት ደግሞ በዚህ ካታጎሪ ውስጥ የሚመደበው ሙኒሲፓል ቦንድስ ነው። ይህንን ቦንድ ኢሹ የሚያደርጉት ሲቲ ገቨርንመንትስ ሊሆን ይችላሉ፣ ታውን ገቨርንመንትስ እንደዚሁም ደግሞ ስቴት ገቨርንመንት የሚባሉት ናቸው። ይህኛው ቦንድ በነገራችን ላይ ታክስ ፍሪ በመባል የሚታወቀው ቦንድ ነው። ስለዚህ ከፍተኛ የሆነ ዲማንድ አለው ማለት ነው፣ ታክስ ኢንሴንቲቭ ስላለው። እነዚህ የመንግስት አካላት ሙኒሲፓል ቦንድን ኢሹ የሚያደርጉት ደግሞ የተለያዩ ፐብሊክ ኢንፍራስትራክቸሮችን ቢውልድ ለማድረግ ለምሳሌ ትምህርት ቤቶችን ለመስራት፣ ሃይዌዮችን ቢውልድ ለማድረግ እንደዚሁ ሌሎች ሶሻል ዌልፌርን ቢውልድ ለማድረግ ፈንድ ከፐብሊኩ ሬዝ የሚያደርጉበት የቦንድ አይነት ነው። ሌላኛው የቦንድ አይነት ደግሞ ኤጀንሲ ቦንድ ይባላል። ይህ ኤጀንሲ ቦንድ ኢሹ የሚያደርጉት ገቨርንመንት ሊሆን ይችላል ወይም በገቨርንመንት ስፖንሰርድ የሆኑ ኢንተርፕራይሶች ወይም የገቨርንመንት ኢንተርፕራይሶች ናቸው ኤጀንሲ ቦንድን ኢሹ የሚያደርጉት። ይህ የቦንድ አይነት ትሬዠሪ ቦንድ ውጪ ያለው የገቨርንመንት ቦንድ ማለት ነው። አስቀድሜ ከነገርኳችሁ የገቨርንመንት አካላት ኢሹ ከሚያደርጉት የቦንድ አይነት ይሄኛው የተወሰነ ኢንተረስት ሬቱ የተሻለ ነው፣ ሪስኩም እንደዛው የተወሰነ ከፍ ያለ ነው ማለት ነው። ኤጀንሲ ቦንድን እንግዲህ ኢሹ የሚያደርጉት የገቨርንመንት አካላት ሶሻል ሴኩሪቲ ኤጀንሲስ፣ ፐብሊክ ኢንተርፕራይስስ የመሳሰሉት ሊሆኑ ይችላሉ። ሌላኛው የቦንድ አይነት በዚህ ካታጎሪ ውስጥ የሚወድቀው ደግሞ ኮርፖሬት ቦንድ ነው። ኮርፖሬት ቦንድስ እንግዲህ ኢሹ የሚያደርጉት ቢዝነሶች ናቸው። ቢዝነሳቸውን ኤክስፓንድ ለማድረግ መርጀር ኤንድ አኩዚሽን ላይ ኢንቮልቭ ካደረጉ ደግሞ ያንን ካፒታላቸውን ሬዝ ለማድረግ ሲሉ ኢሹ የሚያደርጉት የቦንድ አይነት ነው ማለት ነው። ይሄኛው የቦንድ አይነት ከፍተኛ ሪስክ አለበት የሚባለው የቦንድ አይነት ነው። በዛው ልክ ደግሞ ኢንተረስቱም ከፍተኛ ነው ማለት ነው። ከዛ ባለፈ ደግሞ ኢንቨስተሮች የኮርፖሬት ቦንድ በሚገዙበት ጊዜ የድርጅቱን ክሬዲት ወርዚነሱን አጥንተው ይሆናል ማለት ነው። ስለዚህ ያለበትን የክሬዲት ስታተስ ይታያል። ኢንተረስት ሬቱም ለምሳሌ ያንን ቦንድ ኢሹ ያደረገው የድርጅቱን ክሬዲት ሬቱ AAA ከሆነ ሃይ ኳሊቲ ቦንድ ነው ማለት ነው ያ ኢሹ የተደረገው ቦንድ።
ስለዚህ ኢንትረስት ሬቱ አነስተኛ ይሆናል፣ ሪስኩም እንደዛው አነስተኛ ይሆናል ማለት ነው። ሌላው ደግሞ ጃንክ ቦንድ የሚባል ማለት ጃንክ ቦንድ ወይም ሃይ ይልድ ቦንድስ ይባላል። ይሄኛው ክሬዲት ሬቲንጋቸው በአብዛኛው ደብል ቢ የሆነና ነገር ግን ኢንትረስታቸው በጣም ከፍተኛ ወይም ሃይ ይልድ ነው ማለት ነው ለኢንቨስተሩ የሚያቀርቡት። ስለዚህ ኢንቨስተሩን አትራክት የሚያደርጉት ከፍተኛ ኢንትረስት ኦፈር በማድረግ ይሆናል ማለት ነው። ከፍተኛ ሪስክ ለሚወስድ ኢንቨስተር የሚቀርብለት ከፍተኛ የሆነ የኢንትረስት ሬት ነው ማለት ነው። ሌላኛው የቦንድ አይነት ደግሞ በዚህ ካታጎሪ ውስጥ የሚወድቀው ሴኪዩርድ ቦንድ ነው። ሴኪዩርድ ቦንድ ነው የሚባለው ቦንዱ ኮላተራል ካለው ነው ማለት ነው። ያ ኮላተራል እንግዲህ አሴት ሊሆን ይችላል ወይም ኢንካም ስትሪም ሊሆን ይችላል። እነዚህ ሴኪዩርድ ቦንዶች አሴት ባክድ ሴኩሪቲስ ይባላሉ። ኮላተራል ስላላቸው ሪስካቸው አነስተኛ ይሆናል። አንሴኪዩርድ ከሆኑት ወይም ደግሞ ኮላተራል ከሌላቸው ቦንዶች ሪስካቸው ዝቅተኛ ይሆናል ማለት ነው። እንግዲህ ይህ ኮላተራል የሚያገለግለው ኮርፖሬሽኑ ዲፎልት ቢያደርግ ወይም ደግሞ ባንክራፕት ቢያደርግ ሴኩርድ የሆነውን ቦንድ የገዛው ኢንቨስተር ያንን አሴት የመውሰድ የቅድሚያ መብት ስለሚኖረው ሞር ሴኩርድ የሆነ ወይም ደግሞ ሴፍ የሆነ የቦንድ አይነት ነው ማለት ነው አንሴኩርድ ከሆነው የቦንድ አይነት። ስለዚህ በዚህ ምክንያት ሌስ ኢንተረስት ሪተርን ደግሞ ይኖረዋል ማለት ነው። ምክንያቱም ሴኩርድ የሆነ ቦንድ ስለሆነ አነስተኛ የሆነ ኢንተረስት ሪተርን ነው የሚገኝበት ማለት ነው። እንግዲህ በዚህ ሴኩርድ በሆነ ቦንድ ውስጥ የሚካተቱት ሞርጌጅ ባክድ ሴኩሪቲስ የሚባሉ አሉ፣ ኮላተራላይዝድ ሞርጌጅ ኦብሊጌሽንስ የሚባሉ አሉ፣ እንደዚሁም ደግሞ ኮላተራላይዝድ ዴብት ኦብሊጌሽንስ የሚባሉ አሉ። ሌላኛው የቦንድ አይነት በዚህ ካታጎሪ ውስጥ የሚመደበው ደግሞ አንሴኪዩርድ ቦንድ ነው። ለዚህ የቦንድ አይነት ምንም አይነት ኮላተራል የለም። ይህንን የቦንድ አይነት የሚገዙ ኢንቨስተርስ ወይም ደግሞ ገንዘባቸውን እዚህ ኢንቨስትመንት ላይ የሚያውሉ ኢንቨስተርስ የኮርፖሬሽኑን ክሬዲት ወርዚነስ በማየት ሊሆን ይችላል ወይም ደግሞ ሪፑቴሽኑን፣ ያለውን ስም፣ ኦፕሬሽኑን፣ ስለ ስራው፣ ስለ ኮርፖሬሽኑ አጠቃላይ ፋይናንሻል ስቴትመንታቸውን በማየት ሊሆን ይችላል። ከተለያየ ሪሌብል ከሆኑት ኒውስ ኤጀንሲስ ላይ የተለያዩ ኢንፎርሜሽኖችን ጋዘር በማድረግ ኮላተራል ሳይዙ ኢንቨስት የሚያደርጉ ኢንቨስተሮች ናቸው አንሴኪዩርድ ቦንድን የሚገዙ። ለነዚህ ኢንቨስተሮች ደግሞ ምንም አይነት ኮላተራል ስለሌላቸው ለወሰዱት ሃየር ሪስክ ኮምፐንሴት የሚያደርጋቸው ሃየር ኢንተረስት ሬቱ ነው ማለት ነው። ስለዚህ ይሄ አንሴኪዩርድ ቦንድ ሴኪዩርድ ከሆነው ቦንድ የተሻለ ኢንተረስት ሬት ይኖረዋል ማለት ነው። ከዛ በተጨማሪ ደግሞ በዚህ አንሴኪዩርድ ቦንድ ላይ ኢንቨስት የሚያደርጉ ኢንቨስተሮች ሰከንዳሪ ማርኬት ላይ ቦንዳቸውን መልሰው ሊሸጡ ይችላሉ። አንዱና ዋነኛው ጥቅም የሰከንዳሪ ማርኬት ሊኪዲቲን መፍጠር ነው። አንዴ ኢንቨስት ያደረጋችሁበት ቦንድ ማቹሪቲ ፔሪዱ እስኪመጣ ድረስ የግድ መጠበቅ አይኖርባችሁ፣ መልሳችሁ ለሌላ ኢንቨስተርስ ልትሸጡ ትችላላችሁ። ስለዚህ አንሴኪዩርድ ቦንድ ላይ ኢንቨስት ያደረጉ ኢንቨስተሮች ስጋታቸው ከፍተኛ በሚሆንበት ጊዜ መልሰው ለሌላ ኢንቨስተርስ አንሴኪዩርድ ቦንዳቸውን ይሸጣሉ ማለት ነው። በዋናነት እንግዲህ አንሴኪዩርድ ቦንድ በመባል የሚታወቀው ዲቤንቸር ቦንድ ነው። ይሄ ዲቤንቸር ቦንድ እንግዲህ በጣም ሃይሊ ሪስኪ ነው። ኢንተረስት ሬቱም እንደዛው ከፍተኛ ነው። ምንም አይነት ኮላተራል የሌለው የቦንድ አይነት ነው። ሌላኛው የቦንድ አይነት በዚህ ካታጎሪ ውስጥ የሚወድቀው ደግሞ ሲኒየር ቦንድስ ይባላል። ይህ የቦንድ አይነት ደግሞ ለኢንቨስተሩ ኮርፖሬሽኑ ባንክራፕት ቢያደርግ አዘ ታይም ኦፍ ባንክራፕሲ እንግዲህ እንደምታውቁት ክሬዲተርስ ሃይራርኪ አላቸው። ከድርጅቱ ቅድሚያ ተከፋይ የሚሆነው አበዳሪ ማን ነው የሚለውን ሃይራርኪ አለው ማለት ነው። ስለዚህ ሲኒየር ቦንድ ላይ ኢንቨስት ያደረጉ ኢንቨስተርስ ኮርፖሬሽኑ ባንክራፕት ቢያደርግ የኩባንያውን ወይም ደግሞ የድርጅቱን አሴት ከሚካፈሉት ውስጥ ቅድሚያ የሚገባው ኢንቨስተር ይሆናል። ዲፎልት ሪስኩ ዝቅተኛ ስለሆነ ኢንትረስት ሬቱ አነስተኛ ይሆናል ማለት ነው። ሌላኛው የቦንድ አይነት ደግሞ የሲኒየር ቦንድ ተቃራኒ የሆነው ሰቦርዲኔት ቦንድ ነው። ሰቦርዲኔት ቦንድ ድርጅቱ ባንክራፕት ቢያደርግ የመጨረሻ የክሬዲተርስ ሃይራርኪ ላይ ስለሆነ የሚገኘው ቅድሚያ ከሱ በፊት ላሉ አበዳሪዎች የኩባንያው አሴት ተከፍሎ የቀረ ነገር ካለ ነው ማለት ነው ለሰቦርዲኔት ቦንድ ኢንቨስተር የሚከፈለው። ስለዚህ ከፍተኛ ሪስክ አለው። ይህንን ኮምፐንሴት ሊያደርግለት የሚችለው ደግሞ ሃየር ኢንተረስት ሬት ኦፈር ያደርጋሉ ማለት ነው ኮርፖሬሽንስ ይህንን ኮምፐንሴት ለማድረግ ሲሉ ማለት ነው። ሌላኛው የቦንድ አይነት በዚህ ካታጎሪ ውስጥ የሚወድቀው ዋር ቦንድስ ይባላል። ይሄ ደግሞ መንግስት ሚሊታሪ ኦፕሬሽኑን ፈንድ ለማድረግ ሲል ወይም ደግሞ ሌሎች በጦርነት ወቅት የሚወጡ ወጪዎችን ፈንድ ለማድረግ ሲል ኢሹ የሚያደርገው የቦንድ አይነት ነው ማለት ነው። ብዙ ጊዜ ዋር ቦንድ ላይ ኢንቨስት የሚያደርጉት ኢንቨስተሮች ሴንስ ኦፍ ፓትሪዮቲዝም ያላቸው ኢንቨስተሮች ይሆናሉ ማለት ነው። የሚያገኙት ገቢና ወይም ደግሞ ስለ ኢንቨስትመንቱ ሴኩሪቲ አይደለም የሚያስጨንቃቸው ማለት ነው። ስለዚህ ሞር ለሀገራቸው ያላቸውን ፍቅር
የሚገልጹበት ነው። ከዚህ ኢንቨስትመንት የሚገኘው ሪተርን ዝቅተኛ ነው፣ ምክንያቱም ኢንተረስት ሬቱ ዝቅተኛ ስለሆነ። ሌላኛው የቦንድ አይነት ደግሞ ክላይሜት ቦንድ ነው። ክላይሜት ቦንድን ደግሞ ኢሹ የሚያደርጉት ገቨርንመንት ሊሆን ይችላል ወይም ደግሞ ኮርፖሬት ኢንቲቲስ ሊሆኑ ይችላሉ ማለት ነው። በዚህ የቦንድ አይነት ላይ ኢንቨስት የሚያደርጉት ኢንቨስተሮች ደግሞ አንደኛ ትርፋቸውን አስበው ሊሆን ይችላሉ። ሁለተኛ ስለ ክላይሜት ግድ የሚላቸው የሚያስጨንቃቸውም ሰዎች በዚህ የቦንድ አይነት ላይ ኢንቨስት ሊያደርጉ ይችላሉ ማለት ነው። የዛሬው ቪዲዮ ይህንን ይመስላል። ግልጽ ያልሆነላችሁ እንዲብራራላችሁ የምትፈልጉት ሀሳብ ካላችሁ፣ ጥያቄ ካላችሁ ኮሜንት ላይ ጻፉልኝ። ለቤኮ ቲዩብ እንግዳ ከሆናችሁ ሰብስክራይብ አድርጉት። ከቪዲዮ ከተማራችሁ ላይክ፣ ሼር አድርጉት። አብራችሁኝ ስለቆያችሁኝ አመሰግናለሁ። ቻው